بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فنات أرتل مدان دم كان يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يا تكبرات أفريكا تي في ተመልካቾቻችን እንደምን ቆይታችኋል ሶይደ ለኻ የተሰኘው መሰናዷችን ጀምሯል እንደተለመደው ዛሬም ከዚህ ከስቱዲዮ መረጃዎችን ሐሳቦችን ያነሳን በዚህ ከቁርአን ጋር የተያያዙ ሐሳቦችን መሻይኮች ኡስታዞች በጋራ ሆነው የሚያቀርቡት ፕሮግራም እንዲሁም ሌሎች መሰናዶዎቻችን ወደ እናንተ የሚደርሱበት ሰዓት ላይ ተገኝተናል ከኛ ጋር ቆይታ እንድታደርጉ ግብዣችን ነው ዛሬም ኢንሻአላህ ጥሩ ቆይታ እንደሚኖራችሁ ተስፋ እናደርጋለን ያው ሰዓቱ የኢፍጣር ሰዓት ነው ወሩም ደግሞ የቁርአን እንደሆነ አብዛኞቹ ፕሮግራሞች ከቁርአን ጋር ትኩረት ያደረጉ ይሆናሉና እኛም ደግሞ እዚህ ስቱዲዮ ላይ ቁጭ ብለን የተለያዩ መረጃዎችን በማቀበል ነው እስከዛሬ የሚያሳልፍናቸው ትላንትና ማለት ካስታወስክ የኢትዮጵያ ሙስሊሞች ታሪክ ምን ይመስላል እስልምና ኢትዮጵያ ውስጥ መቼ ገባ እንዴት ገባ የነበሩ ደግሞ ተግዳሮቶች ነበሩና ኢትዮጵያ ውስጥ መጀመሪያ መግባቱምና የሀበሾችም ደግሞ በነብዩ ዙሪያ ሆነው ምን አስተዋጽኦ ነበራቸው የሚለውን ኢትዮጵያ ለእስልምና ያላትን ቅርበት ስናነሳ ነበር ምናልባት ሰፊ ነው ታሪኩ በተለይ ታሪክ ባለሙያዎች መድረኩ ላይ ሲያወሩት መጽሐፎችን ማንበብ ሊኖርብን ይችላል ሰፊ ነው ብዙ ያልወጡ ሚስጥሮችም ስላሉ የሷሃባ እንትና ቤተሰብ ኢትዮጵያዊነት ምናምን የሚሉ ብዙ መረጃዎች ሁሉ እየመጡ ነውና እነዚህ በስፋት መወራት ይኖርባቸዋል ግን ይሄን ያክል ሰፊ ታሪክ ካለን እንዴት ነው እኛ አሁን ያን ታሪክ ማሻገር ያለብን ለዓለም መሸጥ ያለብን የሚለው ነገር ደግሞ ዛሬ ብናወራ ጥሩ ነው እንደመነሻ ሳምንት ማን ነው ትላንት ማውርተናል 615 ላይ ነው የገባው ኢትዮጵያ ውስጥ በ15 ሷሃቦች ናቸው ኢትዮጵያ ውስጥ የገቡት ከዛ በኋላ በሂደት እንግዲህ ነጃሽም የአክሱም እንደማለት ነው አክሱም በነገራችን ላይ በዘመኑ አራት መንግስታቶች ነበሩ ሮማን አለ አክሱም አለ ፋርስ አለ ከነዚህ ውስጥ እንግዲህ አንዱ የአክሱም መንግስት ነው ሀያላን ከነበሩ መንግስታቶች ውስጥ እንግዲህ ነጃሽ ነው ነጃሽም ሰልሟል ስቲል እንዳንድ ክድም ደግሞ ቦታው ስላለ ማለት ነው ሶ ይሄንን እንግዲህ ሀያል የነበረ ንጉስ እስከ መስለም የደረሰበት ነው እነዚህ 15 ሷሃቦች ከመጡ በኋላ ሁለተኛ ዙርም ነበረ ብዙ ሽግግሮች ነበሩ ከዛ በኋላ ለዓለም ብዙ አበርክቶት የድሮና አነሳን እንጂ በቅርቡ እንኳን ብንወስድ ትላልቅ መሻይኾቻችን እኮ እዚህ ገጠሩ ያሉ ሐሪማዎች ላይ ቅራት ቀርተው ሳውዲ አረቢያ ላይ እንደነሽ መሐመድ አህመድ አላህ ይራማቸው ሼህ መሐመድ አደም አይ ቲንክ የዛሬ 3 አመት አካባቢ ነው ያለፉት ሳውዲ ውስጥ ቁጭ ብለው ትላልቅ ፈተዋዎችን ሲሰጡ የነበሩ ቂራስ ያስቀሩ የነበሩ መሻይኾችን አፍርተዋል እነዚህ እንትሮች ከመነሻው ጀምሮ ቢሆንም ብዙ ኸሊፋዎችም ነበሩ ብዙ ሱልጣኔቶች ነበሩ ኢትዮጵያ ውስጥና እነዛ ሱልጣኔቶችም ደግሞ ከኢትዮጵያ ማልፈው ሱልጣኔዎችን ወደ ሌላው ዓለም ለማሻገር በቅተዋልና ትልቅ ሀብት ነው ያለንና ይሄን ሀብት ደግሞ መንግስት ኃላፊነት ይኖርበታል እንደ ህዝብም ሰው ባለው የእውቀት ደረጃ ባለው የሀብት ደረጃ ባለው የስልጣን ደረጃ ማገዝ ይኖርበታል ወይ ደግሞ የራሱን አስተዋጽኦ ማድረግ ይኖርበታል በሚል አንዱም የሚዲያ ሮል ስለሆነ ነው ይሄንን ጉዳይ ያነሳን ያለነው ነው ይሄም እንግዲህ በባለፉት ፕሮግራሞቻችን ላይ ተለያዩ የሙስሊም ሀገራት ለእስልምና ያደረጉትን አስተዋጽኦ ከዘመኑ ጋር እንዴት የተጓዙ እንደሆነ ስም በሚያስጠራ መልኩ በአጭር አመታት ውስጥ ራሳቸውን የቀየሩ ሀገራት ጭምር አጭር እድሜ ግን በጣም ሰፊ የሆነ ስራ የተሰራባቸው ሀገራትን አንስተን ስለነበረ ምናልባት ስለኛ ሳናወራ ካለፍን ትክክል አይመጣም ማጠቃለያ ሐሳቡም ስለሆነ ምናልባትም ረመዳንም ደግሞ የመጨረሻዎቹ ላይ ስለምንገኝ እኛ ይዘን የመጣነው ሐሳብ እዚህ ጋር ገተን ለመሄድ ያክል ነው ይሄንን ያነሳነው እንጂ በስፋት መሰራት ያለበት ይሄ ሐሳብና ጉዳይ ነው ይሄ ጉዳይ እንደቀላል የሚታይ አይደለምና ሙስሊሙ በተለይ እንግዲህ ያለበት ኢንቫይሮንመንት ያለበት ሁኔታ ይታወቃል በምን አይነት ሁኔታ አሁን ያለው ነባራዊ ሁኔታ ግን ከዛ አንፃር ስታይ እንደ ቁጥር ብዛታችን ያክል ስራ እየሰራን ነው ወይ የሚሰሩ ተቋማቶች አሉን ወይ ብለን ካነሳን ድክመት አለብን በተለይ ራሳችን ከማስተዋወቅ አንፃር የሙስሊም ኢትዮጵያዊ ማንነትን ከመፍጠር አንፃር እየሰራን ነው ወይ ብትል የለም አንድ ሙስሊም ኢትዮጵያዊ ማንነት ምን ይመስላል የሚለው ነገር እንኳን በደንብ ለይተን አልገባንም በተለይ ካለባበስ ከባህል ሌላም የራሳችን የሆነ የፈጠርነው ማንነት የለም ቀደምት የነበረውን ማንነት ወይም ኢትዮጵያ የነበራትን ማንነት እንደ ሀገር አክሴፕት አድርጎ የሚኖር እንጂ አንድ ሙስሊም ኢትዮጵያዊ እንዴት አይነት ነው አለባበሱ እንዴት አይነት ነው እንግዳ አቀባበሉ
ይሄ ሸሪዓው ያለው ነገር እንዳለ ሆኖ ከሱ ጋር ውህደት ያለው አይነት የአናኗር ዘይቤያችን ምን ይመስላል ብለን ብንጠይቅ በጣም ከባድ ነው። በዚህ ላይ ስራ እየሰሩም የሚገኙ ምሁራን እንዳሉ አንዳንድ ዲስከሽኖች ላይ ተሳትፈን ስለነበረ አይተናል። በተለይ ካለባበስ ጋር አሁን ኢድ ላይ ብታይ እንደዚሁ ጁማዓ ኹጥባ ሲያረጉ መሻይኮች የመሳሰለ ብታይ የሆነ አለባበስ ወጥ የሆነ አለባበስ የለም። የተመቸውን አይነት አለባበስ ከተለያየ ዓለም እንወስዳለን። አንዳንዴም የሳዑዲ ይመስላል ከሞሮኮ ለነወስድ እንችላለን። መሻይኮቹም ሄደው የተማሩበትንም ሄደው የተማሩበት ወይ የሚያውቁትን ነገር ይቀጥሉታል። ይሄ ነው የኢትዮጵያውያን አለባበስ ሙስሊሞች አለባበስ የሚለው ከትንሹ እኮ ነው። ይሄ እንግዲህ ማንነትን መፍጠር የሚለው ነገር ብዙ አልተሰራበትም፣ ግን መፍጠር ይቻላል፣ መስራት ይቻላል። ከዚህ አኳያ የተለያዩ አካላት ባለድርሻ ሊሆኑ ይችላሉ። ተቋማት በዚህ ደረጃ ላይ ሊሰሩ ይችላሉ። በተለይ መጅሊስ ሰፊውን ስራ ሊሰራ ይችላል ከዚህ አንፃር። ምክንያቱም በርካቶች ኢትዮጵያውያን ሙስሊሞችን ማወቅ ማየት ይፈልጋሉ። በቱሪስቶች ማለት ነው። ከዚህ ሲሄዱ ይጠይቃሉ። ይሄ በጣም ተመሳሳይ አይነት ነገር ያለው አፍ ልናወራ ይገባል። አንድ ነገር ኖሮን እንዲህ ነው ብለን ምናወራው አፍ ያስፈልገናል። አንዱ አይ እንዲህ አይደለም፣ አንዱ እንዲህ ነው፣ አንዱ እንዲህ አይደለም የተባባለ ሳይሆን የጋራ የሆነ ሚያግባባን ነጥቦች ያስፈልጋሉ። አንዳንድ ደግሞ ልዩነቶች አሉ። ይሄ በእምነቱ ውስጥ ደግሞ የተባለ ያለ ነገር ነውና እነኛ ልዩነቶች በጣም እምንት ናቸው። ትልቅ የሚባሉ ልዩነቶች አይደሉምና እነሱን ወደ ዳር አድርጎ ተመሳሳይ የሚያደርገውን ዲነል እስላም ውስጥ ያለውን ነገር ይዞ ተመሳሳይ የጋራ የሆነን ማንነት መፍጠር ይቻላል። እገሌ አይወክለኝም እገሌ እንዲህ ነው የሚለውን ነገር ትተን ማለት ነው። ይሄን ስናደርግ በአንድም በሌላ መልኩ ለዲኑ እንጠቅማለን፣ ራሳችንም ተጠቃሚ እንሆናለን በዚህ ስራ ውስጥ። በሌላ መልኩ ደግሞ ራሳችን የምንገልጽበት አግባብ የተስተካከለ ይሆነ ይመጣል። ታሪካችን ቅርሳችን ተጠብቆ ለትውልድ የመሻገር እድል አለው ነው ማለት። መልካም ይሄንን ሐሳብ እዚህ ላይ ገታ እናድርገውና ሌሎች እንግዲህ እንደ ህዝብ ምን ማድረግ አለብን? እንደ መንግስት እንደ መጅሊስ ዲያስፖራው ጭምር ኃላፊነት ይኖርበታልና ሁሉም በየድርሻው ምን ማድረግ አለበት የሚለውን ሐሳብ እንግዲህ አንድ መሰናዶ ተካትረን ስንመለስ እናወራዋለን። ተመልካቾች አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁንም አንድ መሰናዶ እንከታተል። በያላችሁበት መልካም ቆይታ ይሁንላችሁ። بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعبب بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا. الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد السلام عليكم ورحمة الله وبركاته. ودنا يتكبراتو يا أفريكا تي في تكتاتاوች እናቶች አባቶች ወንድሞች እህቶች እንዲቆያችሁ እንዲሰነበታችሁ ሁሌም ከኛ ጋር ስለሆናችሁ በጣም እናመሰግናለን። አላህ Subhanahu Wa Ta'ala በምትከታተሉት ፕሮግራም እኛም በመናቀርበው ፕሮግራም ነገው መልቂያማ ተደስቶብን ጀነት ውስጥ የምንሰባሰብ አላህ ያድርገን። እንደተለመደው ስለ ቁርአን ቢወራ አልቅም አይሰለችም። ሁሌም አዲስ ነው። ሁሌም ብዙ ታሪኮች አሉ። ሁሌም ብዙ ነገር ያስታውሱናል። ዛሬም ከሚጠቀሰው ከሚሰጠው ትምህርት አላህ እንዲያደርገን እየተማጸን ነው። ሸኻችን ሼኽ መሐመድ ዘይን ዛህረዲን ፈድሉል አብራር وصفات أهل الجنة سورة الإنسان لله يجنة سوتشن يدقاق سوتشن درجة يقلص لنا انديت يا وتال. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد يتكبراتشوه يا أفريكا تي في القرآن منهج حياة ቁርአን የህይወታችን መመሪያ ነው የሚለው ፕሮግራምን በተለይ የምትከታተሉ ወንድም እህቶች እውነትም ቁርአን የህይወታችን መመሪያ ነው እንድንል ሁላችንም ከቁርአን ጋር ህይወታችንን ማድረግ ያስፈልጋል። ከመማሩ ከማስተማሩ መማርን ማስተማርን ከመደገፉ ጋራም ሆነን ማለት ነው። ብዙዎች ግማሹን ይዘን ግማሹን ትተን ወይ አስተማሪን ሆንና
አንማርም ራሳችን ተማሪን ሆነና አናስተምርም እንዲህ ያሉ ሳይሆን ሁለመናችን ቁርአን ጋር የሆነ እንደሆነ ነው መንሃጁ ሐያት ነው ምንለው ለማንኛውም ዛሬ ያለንበት ምዕራፍና የዛሬ የተነሳው ርዕስ ላይ ለማየት ሱረቱል ኢንሳን መነሻው ከፍተኛ ጉዳይ አንስቶ ነው የሚያልፈው የሰው ዘር ከየት መጣ هل أتى على الإنسان حين من الدهر لا أكيد قد أتى ሰው ሳይኖር ብዙ ዘመን አላለፈም ምን እንደነኝ ነው የሚለው አራልፏል ነው መልሱ قد أتى على الإنسان حين من الدهر لم يكن شيئا مذكورا لا في العير ولا في النفير ላሉ አረቦቹ ከምንም ጉዳይ ጋር የሰው ልጅ ምንም ሳይመለከተው ሳይኖር ይሄ ዓለም ብዙ አልፏል ከብዙ ጊዜ በኋላ ነው የመጣው የሰው ልጅ ስለዚህ እንደው ያለኔ ላሳር ብሎ እኔ ነኝ የዚህ ኑሩ የዚህ ዓለም ባለቤቱ ነው ሊኩራራ አይገባውም ከሱ በፊት የዓለም ኑሯል ይሄ ዓለም ያለ ሰው መኖር አይችልም ብሎ እንዳያስብ ነው የሚለው አላህ Subhanahu Wa Ta'ala لم يكن شيئا مذكورا እንዴ ታዲያ ሰው እንዴት ተፈጠረ የመጀመሪያውን አፈጣጠር አለፈው ምክንያቱም ከዚያ ኋላስ አደም ቀጭቃ ተወኩ እንደዚህ ተባለ የአደም አፈጣጠር የሐዋ አመጣጥ ነው አይደል ከዛ ሁለተኛውን አነሳ አላህ إنا خلقنا الإنسان من نطفة እንግዲህ ሰዎች አሁን ያለን በተለይ ቁርአን ሲወርድ ያለን ሰዎች ስለ አደም ነገር ሲነገረን ይሆነ አንድ ጊዜ የተፈጠረ ተአምር ነው ብቻ ብለን ልናልፍ በቃ ከዚያ በኋላ ግን በእኛ አቅም ያድቦለቦልነ ያቦካነ ምንጋግረው የሚመስለን ሰዎች ካለን የሰው ልጅ እኮ የፈጠርነው ምን ኑጥፋ ነው አለ ከጠብታ ነው አለ ጠብታው ደግሞ አንዱ ዝም ብሎ አድራጊ አንዱ ተቀባይ ሳይሆን አምሻጅ ነው አለ ድብልቅ ነው አለ ከወንድና ከሴት ለመውለድ ልጅ ለመውለድ ሰው ለመፍጠር የሁለቱ ውህደቶች ይፈልጋል ግን የሚገርምህ ይሄ አያ እንደ ፊቂህ ኪታብ እንደ ሌላ ኪታብ ባቡን ምናም ብሎ አይደለም የሚያወራው ቁርአን አንድ አንቀጽ ላይ ብዙ ነገር ነው የሚሰው ነብተሊህ አለ ይሄንን ሲፈጠር ከዚህ ከጠብታ ተፈጥሮ ከተደበላለቁ ፈሳሾች ተፈጥሮ ልንፈትነው ነው የሰው ልጅ ሲፈጠር ለምን ዝም ብሎ ለተራ ነገር ለጨዋታ ለቀልድ አይደለም የተፈጠረው ሊዩብተላ ليبلوكم أيكم أحسن عملا إلى الله ونبلوكم بالشر والخير فتنة إلى ما يأتينكم مني هدى فمن تبع هداي فلا يضل ولا يشقى تولى سلذي الله سبحانه وتعالى يسولج انديت متى لميلو تلك ملس ستو ባለቤት ነው ወይ የዚህ መሬት ባለ ሀብቱ እሱ ነው ወይ ያለሱ ምድር መኖር አይችልም ወይ ዓለም አይኖርም ወይ አረ በፍጹም ይኖራል እሱ ሳይኖር ስንት ዓለም ኖሯል እሱንም ስንፈጥረው እኮ እንደው ከተራ ነገር ነው ያነሳ ነው እንደው ትንሽ ከፍ ካለ በኋላ ጠንከር ካለ በኋላ ይተብታል እንጂ وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم قل يحييها الذي أنشأها أول مرة على الله يسوي لي جدو إني عندي كهن بحالا بمنعك منهم يملسوا بلو تمرمر مجمر يعني هذا اللي نعمتنا الله يهنن كان جرن بحالا نبتليه بلو يمفتنياو زم بلو ما نمسو منم سايستو هذا اللي يفتنو يمفتنيا مساريا وجه سو ልጆች እንዳሉት ማነሳ فجعلناه سميعا بصيرا ሙሉ ነገር መስማት የኔ ስልጣን ቢሆንም ሙሉ ሁሉ ነገር ማየት የምችለው እኔ ቢሆንም ለሰው ልጅም ትንሽ የማየት የመስማት አቅም ሰጥቼዋለሁ ስለዚህ በአቅሙ ያየኸውን አስተካከል የሰማኸውን ተማር ብለን ልንፈትነው ነው በሰማው ባየኸው ምን ያህል ተወተሃል ኃላፊነትክን ተወተሃል ልንለው ነው ይሄ ሰምዕ በصር አይንና ጆሮ የአስጠያቂዎች ነው ان السمع والبصر والفؤاد كل اولئك كان عنه مسؤولا الى الله ያስጠይቃሉ ዝም ብለው ተቀምጠው እንት ልትጫወትባቸው አይደለም ለስሜት ልትወጣባቸው ሳይሆን ልትጠየቅባቸው ነው ኒዕማ ናቸው ካልተጠቀምክባቸው
ነገሮችን እንዳበላሸህ ተቆጥረህ ትጠየቅባቸዋለህ ወለቀድ ዘራእና ለጀሃነመ ከሲረን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ማለት ይህን ሊሰሩበት ነበር የተፈጠሩት ግን ሳይጠቀሙበት ስለቀሩ ባዶ ስላደረጉ ጀዛቸው ጀሃነም ሆነ ይላል ከዚያ ቀጥሎ እነዚህ ተፈትነው በጀሯቸውም በአይናቸውም በሌሎች አካሏቸውም አላህን ሱብሓነሁ ወተዓላ የታዘዙ የፈጸሙና የማይፈጽሙ ሰዎች አሉ ለዚህ ነው እዚህ ምን አለ فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إن هديناه السبيل مالت من قد أسايتنا له هو دزينو مياسكده هو دزينو مياسكده ولا نقرنه كذا بهلا يتونو مشالين بلو مرطو فلقو مهد سيقباو ما يهونو النقر كتقبله دانو ميقباو تككلنيا يهدو سووش كنا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا بلو لا أبراروش يتزقاج أبراروش مالت أهل اليمين مالت أصحاب اليمان يمين ملاتشون ولي لابو تعالى فريق في الجنة يبالالو ملاتشو مالت أما من أوتي كتابه بيمينه يميبالوت بك أن يجاتشو مصحفاتشو يميستو سوش أما من ثقلت موازينه يتبالو ميزاناتشو يدفالاتشو يميبالو سوش أبرار يبالو شكرا جزاك الله خير بزو سمع الله شيخاتشن የሰው ልጆችን አፈጣጠርን ገለጹልን የሰው ልጆች ከአደም ጀምሮ እስከኛ የአላህ ድንቅ ችሎታ ተአምር የታየበት ነው ይሉናል ሼህ አብዱሰላም አንዋር አላህ Subhanahu Wa Ta'ala እንግዲህ ሼኻችን ጀምሮታል የሰው ልጅን ሱረቱል ኢንሳን የሰው ልጅ አመጣጡ እንዴት እንደተፈጠረ እዚሁ ደግሞ ሱራ ላይ ደግሞ የጀነት ሰዎች ደግሞ መገለጫ ባህሪም ደግሞ አላህ ገልጾልናል ምን ይላል እርሱ بسم الله ገርሞይ ገርማል ይላል እንግዲህ ቁርአን ሁሉ ቦታው አዲስ ነው ረመዳን ደግሞ ቁርአን የተሳሰረው ነው እኛም ለነተሳሰር ይገባል የሚል ነው እቺ ምዕራፍም የሰው ልጅ ምዕራፍ የምትባል ስም የተሰጣትና በየሳምንቱ ጁምዓ ደግሞ ቂያማ ሚቆ ጁምዓ ቀን ነው እንድንቀራትና የሰው ልጅ አፈጣጠር አናኗር ማአማማት እንደገና መልሶ ደግሞ መቀስቀስን ስለምታስታውስ ከሱረቱ አሊፍ ላም ተንዚሉ ሰይዳ ጋር እንድንቀራት ነብዩ ያስተማሩን ያሳዩን አለይሂ ሰላቱ ወሰለም ان الابرار في نعيم እንግዲህ ان الابرار يشربون من كاس كان مزاجها كافورا عينا يشرب بها عباد الله فجر تفجيرا አብራሮች የሚባሉት ለፊ نعيم في الدنيا وفي البرزخ وفي عالم الاخره ዱንያ ላይም ጀነት ናቸው አላህን ብቻ ይገዛሉ እሱን ብቻ ይለምናሉ ለሱ ብቻ ይሰግዳሉ ይጸልያሉ اللهم آمين والله ጀነት ነው አላህን ብቻ መገዛት እዚሁ ጀነት ውስጥ ነው ቀብሩን ሲገባ ቀብሩ ኑር ይሆናል ያለማው ደግሞ የሶስተኛው ዓለም ደግሞ ያ ሰላም ጀነት ውስጥ ይኖራሉ ማለት ነው እነዚህ አብራሮችን ባህራቸውን ሲገልጽ አላህ Subhanahu Wa Ta'ala يوفون بالنذر ويخافون يوما كان شره مستطيرا ትልቁ ይሄ ዝም ብሎ አይደለም አብራር መሆን የሚቻለው የገቡትን ስለት ነዝር ለአላህ ነው የሚባለው ከዚህ ተወስቶ የገቡትን ስለት በእውነት ከሆነ ጣዓ ከሆነ ይሞላሉ ያ ደግሞ አስከፊውን ቀን ይፈራሉ ويطعمون الطعام على حبه مسكينا ويتيما واسيرا ካላቸው ይለግሳሉ ያበላሉ አጥዕሙ الطعام በተለይ ረመዳን ሲሆን ብቻ ለራስ በፊ ማዘጋጀት ሳይሆን እንደው መራቡ የተራቡ ሰዎችንም ለማስታወስ ጭምርም ሲሆን ያበላል ሁሉ ጊዜ በረመዳን ብቻ አይደለም ደሃዎችንም ሙርከኞችንም ደግሞ ሲያበሉ ምስጋና አይፈልጉ لا نريد منكم جزاء ولا شكرا إننا نخاف من ربنا يوما كان شره مستطيرا يا هيك يا مكان هلو ألم وتنكتو وتو سو ميزو ميጨብጠው ጣፍቶ الله سبحانه وتعالى ብቻ የተገዙ ሰዎችም ካን ተላልቆች ነብያቶች ሁሉ የሚዋለሉበትን ቀን ፈርተን ነው ምናበላችሁ እንጂ ምስጋናም ለውዳሴን ፈልገን አይደለም ይላል ዋናው ከዚህ ላሰምሩ የሚፈልገው ሚገኘው አንድ ረመዳን በመጾም ወይ በረመዳን ውስጥ የሆነው ነገሮችን ማድረግ ብቻ ሳይሆን وجزاهم بما صبروا جنة وحريرا ጽናት ይፈልጋል የሰው ልጅ አመጣጡ ሸክ ነገሩ
ስንኖር ደግሞ ነብተሊ ፈተና አለ እንድንፈተን የሚያበቃን ደግሞ አላህ ቁርአን አውርዶ ነብያትን ልኮ ይህን ሁሉ ጂሃድ አላህ የተለያዩ መሳሪያ ገጥሞልን ኒዕማ ሁሉ አመቻችቶልን አላህን ሳናውቀው ከሄድን ከባድ ነው። ያወቁ ሰዎች ደግሞ በዛ ባወቁበት አላህ በላከው ነብይ መስመር ባወረደው ቁርአን መመሪያ መሰረት እስከ ሞት ድረስ በጽናት ይሰራሉ ጀነተል ፈርዶስ ይገባሉ ማለት ነው። አንድ ስም ልጨምርትና ጨርሳለሁ። የካፊሮችን ደግሞ ሲናገር አላህ ጀለ ወዐላ ኢነ ሃኡላ ዩሒቡነ አልአጅላ ወየዘሩነ ወራአሁም የውመን ሰቂላ ከነሱ እንዳንሆን ጥረት ነው። እነዚህ ደግሞ በዓለማዊ ነገር የተሸበቡ የተሸወዱ የተሸነገሉ ሰዎች ያን አስፈሪውን ቀን ይረሱና እቺ ቸኳያን ጠፊቷን ነገር ይፈልጋሉ። ወየዘሩነ ወራአሁም የውመን ሰቂላ እያለ አላህ እኔ ፈጠርኳቸው ይመልሳቸዋለሁ ከማ በዳእና አወለ ኸልቅ ኑዒዱሁ ወዐደን ዐለይሂ እንደጀመርኳቸው መልሳቸው። አብራሮች የሚባሉት ፍጹም ለአላህ ታዛዥ የሆኑ ሙኽሊሶች በሚሰሩት ስራ የማይመጻደቁ ናቸው ብለውናል። አላህ ከአብራሮች አላህ ያርገን። ሼህ አብደላህ እንግዲህ መሻይኾቻችን ጠቅሰውታል። ስለ ጀነት ቢነገርም አያልቅም፣ ሁሌም ያስደስታል። እስቲ እርሶ ጋርስ ምን አለ? مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد ብዙ ነገሮች ተነስተዋል። አብራሮች የጀነት መሆናቸው ጀነት ውስጥ የተለያዩ ጸጋዎች እንዳላቸው ወይ አላህ ሚንዳ እንደሚደሰቱ በሰፊው እዚህ ሱራ ላይ እናያለን። ሸኾችም ሁለቶች ሸኾች እንዳነሱት ስለ ጀነት ኒዕማዎች ጸጋዎች ብዙ ተነሳ በኋላ ዋናው ነገር ግን ኢነ ሀዛ ካነ ለኩም ጀዛአ ወካነ ሰዕዩኩም መሽኩራ ይላል። ይሄ እስካሁን የተነገረው ጀነት ውስጥ ውልዳኖች አሉ፣ ሑረል ዒኖች አሉ፣ ብዙ ኒዕማዎች ጸጋዎች አሉ፣ የተለያዩ ነገሮች ታገኛላችሁ ካለ በኋላ ይሄ ግን ጀዛአችሁ ነው የስራችሁ ዋጋና ለስራችሁ የሚገባችሁ ስለሆነ ነው። ስራችሁ ምን ነበር? ስራችሁ ወካነ ሰዕዩኩም መሽኩራ ተቀባይነት ያለው ትክክለኛ ስራ ነበርና ነው የሚል እንትን ይሰጣቸዋል። ስለዚህ ዋናው ነገር የጀነት ጉዳይ ብዙ ነው። ስለ ጀነት ብናወራ ስለ ጀሃነም ብናወራ በጣም ረጅም ብዙ ሰዓቶች ያስፈልጋል። ዝርዝረን መጨረስ ላንችልም እንችላለን። ዋናው ነገር ስራችን መሽኩርና ተቀባይነት እንዲኖረው መስራት ነው የኛ የሚጠበቅብን። ስለ ኢጣዓም ተነስቷል። ለምሳሌ ረመዳን ብዙ ኢጣዓሞች ይኖራሉ፣ ማብላቶች ይኖራሉ፣ ሰደቃዎች ሊኖሩ ይችላሉ። በተለይ ኢኽላስ ላይ በጣም መጀመሪያው አካባቢ ላይ ያለው በጣም ኢኽላስ ላይ ኢሻራ አለው፣ ይጠቁማል። ሰዎች ሲመግቡ ሲያበሉ አብራሮች ዝም ብለው አይደለም ረመዳን ላይ እንደው አንድ እንኳን ሳይሰድቁ አለፉ ሳይሰጡ አለፉ እንዲባሉ ሳይሆን የምናበላው ኢነማ ነጥዒሙኩም ሊወጅሂላህ እኛ ለአላህ ብለን ነው። ኢኽላስ ነው ለብቲጋኢ መርዳቲላህ የአላህን ውዴታ ፈልገን ነው ያስፈጠር ነው። ብዙ አስፈጥረዋል፣ ብዙ ነገሮች አድርገዋል። ብዙ ምስኪኖች እነሱ ጋር ያፈጥራሉ፣ እነሱ መስጊድ ብዙ ሰዎች ያፈጥራሉ፣ እነሱ መስጊዳቸው ያስፈጥራሉ። ረመዳን 30ውን ቀን እንድንባል ሳይሆን ለአላህ ጀለ ወዐላ ውዴታ ፈልገን ነው ማለታቸው ራሱ ትልቅ ረመዳን ላይ እኛ ምን ማድረግ እንዳለብን ከጀነት ከአብራሮች ባህሪ የምንገነዘበው ባህሪ ነው። አላህ ጀለ ወዐላ የጀነት ሰዎች አድርገን ዋናው ደግሞ የሥራ ሰዎችና የምንሰራ ሰዎች አላህ አድርገን ሰምተን እንጠቀም አላህ አድርገን የሚለው አሚን። አብራሮች ስራቸው ቢነገር አያልቅም፣ እጅግ በጣም ብዙ ነው። አላህ ሐዲስ አልቁርስ ላይ ተናገር አዕደርቱ ሊዕባዲየ ሷሊሒን ለእኔ ደጋግ ባሮች አዘጋጅቻለሁ ማላ አይኑ ረአት ወላ እዙኑን ሰሚዐት አይን አይቶ የማታቅ ጆሮ ሰምቶ የማታቅ በሰዎች ልቦና ላይ ውል ብሎ ማቅ አላህ ብቻ የሚያውቀው ልዩ ስጦታ ለአብራሮች ተዘጋጅተዋል። ጀነትን በቀን 3 ጊዜ ጠየቀ የለመነ ጀነት ራሷ ያ አላህ ጀነት አስገባው ትላለች። ከጀሃነም እሳት 3 ጊዜ በቀን ያ ረቢ ጠብቀኝ ብሎ ዱዓ አደረገ ከጀሃነም እሳት እንዲጠበቅ ጀሃነም ራሷ ትጠይቃለች። ስለዚህ ሁላችንም የነዚህን አብራሮች እጣ አላህ እንዲወፍቀን በኢባዳችን በእኽላሳችን በሁሉም ስራ ላይ ኸይር የተባለ ስራ ላይ እንበረታታ መልእክታችን ነው። ይህ አፍሪካ ቲቪ ነው ይሄን መልእክት የሚያስተላልፍላችሁ። አፍሪካ ቲቪ የህይወት ጎዳና የሙስሊሞች የኢትዮጵያ ሙስሊሞች አይን ብሌን ነው። የመጀመሪያው ፈርቀዳጅ አፍሪካ ቲቪ ላይ ነው። ይሄን ፕሮግራም እየተከታተላችሁ ያላችሁት የዛሬው ፕሮግራማችን በዚህ ያጠናቀቅን ወደ ቀጣይ ፕሮግራም እየጋበዝናችሁ እኛ እዚህ ላይ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش
የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተል ተመልካቾቻችን እየተከታተላችሁ የምትገኙት ሰዋኢድ አልኢፍኻህ የተሰኘው መሰናዷችን ነው። አብረን ቆይታ ያደረግን ስለሆነ እጅግ ደስ ይለናል። አሁንም እንቀጥላለን ሐሳቦችን እያነሳ በፕሮግራማችን የተማራችሁ እንደሆነ ተስፋ እናደርጋለን። አሁንም ቅድም ያነሳን የነበርነው የኢትዮጵያ ሙስሊሞች ራሳቸውን ታሪካቸውን ትውፊታቸውን ማንነታቸውን በሚገልጽ መልኩ እንዴት ለዓለም ሊያሳውቁ ይገባል ማን ነው ባለድርሻ አካል ማን ምን እንዴት ይስራ የሚለው ነገር እናነሳለን ብለን ነበር። በተለይ እኔ የመጀመሪያው የምናወራበት ደስ የሚለኝ እንደ ህዝብ ምን ማድረግ አለብን እንደ አጠቃላይ የታሪኩ ባለቤት እንደመሆናችን ሁላችንም በጋራ ማድረግ ያለብን ነገሮች ይኖራሉ። የተወሰኑትን ብንጠቅስ ደስ ይለኛል። አንደኛ ታሪካችን መጀመሪያ ብናቅ እና የታሪክ መነሻችን የት ነው የሚለውን የጋራ መሆኑን ብናምን ትላልቅ ምሳሌ አሁን ትላልቅ የእውቀት ማዕከላቶች አሉ አና ዳና ምናምን እንደምንላቸው በደቡብም አሉ በምስራቅም በሁሉም የአራቱም አቅጣጫዎች ትላልቅ የእስልምና ስልጣኔ የተደረገባቸው ደግሞ የተካሄደባቸው ቦታዎች አሉ። በተለይ ትላልቅ የልሞች የተቀሩባቸው ቦታዎች አሉና አሁን ላይ ልዩነት ያለ ይመስላል ለሆነ ብቻ መስጠት አሁን በአሁኑ ሰዓት ደግሞ የተደረጉ ያሉ አንዳንድ ብልሹ ነገሮች ኖሩ ይችላሉ ቦታዎቹ ላይና ያስለሆነ ብሎ ከዛ ቦታ መራቅ ስለነዛ ቦታዎችም ደግሞ ያልሆኑ ስያሜዎችን መስጠት ይሄ ብዙ መሻይኾቻችንም እዚሁ አፍሪካ ቲቪም ሌሎች ሚዲያዎችም ላይ ሲወራ እንሰማለን። ይሄ ተገቢ አይደለም። እኛ እናውቃቸዋለን ቂራት የቀረነባቸው ቦታዎች ናቸው በዚህ ሊታሙ አይገባም የሚል ሪኮሜንዴሽን ብዙ ጊዜ ይጣሉና እነዚህ ቦታዎች ዛሬ ላይ የሚደረግባቸው ነገሮች አይገልጻቸውም። ምናልባት ማስተካከል ካለብን ጊዜ ሊፈልግ ይችላል እንጂ ማስተካከል ነው። ከዛ በተጨማሪ ግን የታሪካችን አካል ነው የማንንም አይደለም የፊርቃ የምናምን የምንለው አይደለም የሁላችንም የታሪክ አካል ነውና አንደኛ የጋራ ታሪክ እንዳለ መጀመሪያ መስማማት ይኖርብናል። ከዛ በኋላ ምናልባት የኢስላማዊ እሴቱን ጠብቆ እንዴት ማስቀጠል አለብን የሚለው ነገር ላይ አሁንም መስራት አለበትና እንደ ማህበረሰብ የመጀመሪያ የራስ ታሪክ ይሄ ነው ብሎ እንትን ማድረግ ከዛ በተጨማሪ የራስ መተማመን መኖር አንዳንድ ቦታ ገጥሞ ከሆነ ስለ ኢትዮጵያ ሙስሊሞች ታሪክ ለማውራት እንዳዳለን ኢቭን አንዳንዴ እንኳን የእስልምናውን እንኳን ሚዲያ ላይ ትላልቅ ሰዎች ቀርበው እንኳን እንዴት ናቸው ሲባሉ አልহামዱሊላህ የሚለውን ቃል እንኳን ለመጠቀም እንትን ይላሉ። አላህ የሚለውን እንትን አይሉም። ሱሐቦች የሚለውን ቃል ለመናገር እንትን የነበሩ ምናምን ተብሎ ይወራልና በኮንፊደንስ በትምህርት ተቋማቶች ሊሆኑ ይችላሉ ትላልቅ የህዝብ መገልገያዎች አካባቢ ስብሰባዎች ላይ ሊሆኑ ይችላሉና እስልምናን አጓጉል እንደመፎከር ወይ ደግሞ አጓጉል ከፍ አድርጎ ማውራትም ሳይሆን ቢያንስ አትሊስት ያለውን ነገር እንደ እስልምና መቀበል ሙሉ ስምህን መናገር አልহামዱሊላህና መሰል ነገሮችን ማድረግ እግረ መንገድ ስለ እዛም ይወሩ ወሬዎች ላይ ርዕስ ቅድም እንዳልከው በቂ እውቀት ኑሮን ምሳሌ ማቅረብ እንችላቸው ነገሮች አሉ። ምሳሌ ስብሰባው ስለ ስነ ጽሁፍ ከሆነ ብዙ ታላላቅ የስነ ጽሁፍ ባለሙያዎች ነበሩ ድሮ በተለይ በግጥሙ ረገድ እስልምናን በግጥም የጠቀሱ ማን የገለጹ ታላላቅ መሻይኾች አሉ። እንደዛ አይነት ቦታዎች ላይ ወደ ሀገሪቱ ካሪኩለም ውስጥ እንዲሰርግ ሁላችንም እንደ ህዝብ ዝም ብሎ የመጀመሪያ ማድረግ እንችላለንና አንድ እሱ ነው። ሌላው ደግሞ ቢያንስ ሁላችንም የተማረ ሰው ይኖራል ትምህርት ተቋማቶች ውስጥ ይኖራሉ ስልጣን ላይ ምናልባት የመንግስት ኃላፊዎች ላይ ያሉ ሰዎች ይኖሩ ይችላሉ በሚደረጉ የተለያዩ ንቅናቄዎች ላይ አሁንም በኮንፊደንስ ወክሎ ማውራት የሚችልበት ሁለተኛ ደግሞ ፖዚቲቭ ነገሩ ጎልቶ እንዲወጣ ማድረግ እንችላለን እንደ ህዝብ። አዎ ይሄ እንግዲህ ሚዲያ የሚሰራው ስራ ነው። ሚዲያው ደግሞ በይበልጥ ይህንን ነገር ሊሰብኩ የሚችሉ የዚህ አይነት ደግሞ ኮንፊደንስ ማንነቱን ሳይደብቅ ወደ ኋላ ሳይል ምንም ይሁን ምንም ይግጠመው ምንም ያለውን እውነታ በዛ መልኩ ምክንያቱም አንተ የተቃኘህበትን አንተ ያደክበትን አንተ የመጣህበትን ሂደት ነው የምታቀውና ሌላ ማንነትን ለመውረስና ለማመቻመች ብለ የምትጠቀማቸው ቃላትም ይሁኑ ቋንቋዎችም ወይም አንዱን ለማስደሰት ብለ የምታረገው ነገር አንተን የምታጣው ነገር ብዙ እንዲሆን ያደርጋልና ብዙ ጊዜ መብትህንም አሳልፈ መስጠው በእንደዚህ አይነት ሁኔታዎች ውስጥ ሆነ ነው ማትቀበለው ከሆነ አልቀበለውም ይሄ ትክክል አይደለም በዚህ መልኩ ነው እኔ መረዳው ብለ የምታወራበት ማንነት በጣም ያስፈልጋል። በተለይ ይሄን ነገር ላይ ያደርጉ የሚችሉት የተለያዩ ሚዲያዎች ላይ የሙስሊሙን ውክልና ይዘው የተለያዩ ኢንተርቪዎችን የሚሰጡ የተለያዩ ሐሳቦች ላይ እንደ ባለሙያ አስተያየቶችን የሚያቀብሉ ምሁራንም በዚህ በኩል ሊሰሩ ይገባል። ምክንያቱም ህዝቡ እነሱን ሲመለከት የራሱ የሆነ የሚፈጥረው ነገር ይኖራልና የሚማረውም ከነሱ ስለሆነ ሃይማኖት አስተማሪዎችም በዚህ ረገድ ሊሰሩ ይገባል እንጂ ለመመሳሰል ተብሎ የሚደረጉ ከዚህ ከንግግር ብቻ ሳይሆን ከበዓላት ጋር ከሌሎች ፕሮግራሞች ጋር ተያይዞ ልትጠራ ትችላለህ
ምናልባትም እዛ ጋር ከተገኘ ግን አንተ የሚሰማህ ነው ሪፍሌክት ማድረግ ያለበት አይዞ በርታ ቀጥል የሚያስብል አይነት ሁኔታ ውስጥ ልትገባ አይገባም ማንንም ባላስገድደ ሁኔታ ውስጥ ሆነ እንዲህ አትበል ባልተባልክበት ሁኔታ ውስጥ ሆነ የሚፈልጉት ይሄንን ነው ብለ ለቦታው የሚሆን ነገር ማውራት በሚል ብዙ ስህተቶች ይፈጠራሉና ከዚህ አንፃር እነኚህ ነገሮች ሳናቀው እኛ የራሳችን ታሪክ ትተን ወይም የራሳችን ቅኝታችን ትተን ወደ ሌላ ቅኝት እየሄድን ከዛ ከእጃችን ከወጣ በኋላ ደግሞ መልሰን ለመውሰድ ትግል ውስጥ እንገባለንና ከዚህ አንፃር ብዙ ስራዎች ሊሰሩ ይገባል ሚዲያዎችም ቀላል ማይባል ሚና ነው የሚጫወቱት ደራሲያን ጽሁፍ ላይ ታሪክን የሚጽፉ እንግዲህ ደራሲዎችም እዚህ ላይ ሊሰሩ ይገባል ሊጽፉ ይገባል ባንድም በሌላ መልኩ ደግሞ አንባቢ ሊኖር ይገባል ማንበብ መቻል አለብን ቅድም እንዳልኩ ታሪካችን ይሄ የራሳችን ሪፍሌክሽን ነው በተለያየ አይነት መልኩ ባለሙያዎች ይሄንንም ያነሳሉ ግን የኛ መልከታ ነው ይሄ የምናነሳው አንድም መወያያ እንዲሆን ሰው እንዲያወራበት አዎ አይ ይሄን አልደግፈውም ሊል ይችላል ሚዲያ ላይ በነገራችን ላይ አንዳንድ ሐሳብ ሲነሳ ትክክል አይደለም ይሄን አልደግፍም ልትል ትችላለህ ምደግፈውን ሐሳብ ግን ማንጸባረቅ ተገቢ ምንለውና እናነሳለን የተለያዩ ሐሳቦችን በዳያስፖራው በኩል ምን መሰራት አለበት ተቋማት እንዴት አይነት ቅርጽ ይዘው ነው እንዲህ አይነት ነገሮችን ሊያስተካክሉ የሚችሉት በተለይ የሙስሊሙ ኢትዮጵያዊ ማንነት ሊገልጽ በሚችል መልኩ መገንባት መስራት እንዴት ይቻላል የሚለውን የራሳችን የግል ምልከታችን ጣል እናደርጋለን ፕሮግራም እንከታተል ተመልሰን እንምጣ በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና ብስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሐቢሂ ወላ የዛሬ ቆይታችን ሙሐሰበቱ ነፍሲ من الخير والشر يمر ርዕስ ነው ነፍስን መተሳሰብ ኸይርም ይሁን ሸር ዘራ የሚለው ምስቃለ ዘራህ በሚል ቁርአኑ እንደተጠቀሰው ቁጫጭም ያህልን በለው ከፀሐይ ጭረር የምትታያዋ ብናኝም ያህልን በለው ነፍሲያን ከኸይርም ከሸር ምን ሰርቻለሁ ምንስ መስራት ያለብኝ ሳልሰራ ቀርቻለሁ ብለን መገምገም እንዳለብን ነው የምንመለከተው ሐሲቡ አንፉሰኩም قبل أن تحاسبوا عمر بن الخطاب ያሉትን ስናስታውስ ሁሉ ጊዜ ራሳችንን ልቅ አርገን መተው እንደሌለብን ነው እና መተሳሰብ እንዳለብን ነው ሐሲቡ የሚለው ነገር በብዙ መልኩ ልናየው እንችላለን ያን በተመለከተ ነው እንደው የቂያም ቀን ይሄን አስመልክቶ የሚያሳየን የቁርአን አያ ስንመለከት ሁሉም እያንዳንዱ የሥራ ውጤት መዝገቡን ሲሰጥ ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها እንደሚሉ ትልቁን ሰብስቦ ይዞ ለአስሐበ اليمين ይሁን ለአስሐበ الشمال ሲሰጥ ሰዎች ያልጠበቁት ያላሰቡት እንደ ጥቃቅን ያዩት ብዙ ነገር ከማያት የመጣ ድንብርብራቸው ከመውጣት ማሊ هذا الكتاب ምንድነው ይሄ መጽሐፍ لا يغادر صغيرة ትንሽም የማይተው ولا كبيرة ትልቅም إلا أحصاها ቁጥሩ ቢያቀርባት እንጂ ብለው እንደሚደናበሩበትና በጣም እንደሚጨነቁበት ነው የሚያሳየው ووجدوا ما عملوا حاضرا ولا يظلم ربك احد ያሰሩትን ሁሉ ቀርቦ ያዩታል አገኙት ይላል አላህ ገና ለተሐقق ወቆ ይሄ ነው መሆኑ አይቀሪ የሚረጋገጥ ስለሆነ ገና አሁን ሸር የሚሰራ ኸይር የሚሰራ አግኝቶታል በሚል ይገልጻል ያገኘዋል አይቀርም የሚል መልእክት ለማስተላለፍ ነው እና ይሄን አስመልክቶ እስኪ ምትለው ካለ አው ይሄ እንግዲህ ራሳችንን እንድንመለከት ትንሽም ትልቅም ብለን እንዳንንቅ ኸይርም ከሆነ فمن يعمل مثقال ذرة خيرا يرى ኸይርም ከሆነ ትንሽ ከሆነ ያገኛታል ومن يعمل مثقال ذرة شرا يرى ትንሽም ከሆነ ሸርም ከሆነ ይመጣል እንደ አንድ ሐዲስ እኮ አለ አንድ አላህ ባሪያ የሆነች ቦታ ማይሰጣት ንግርን ይናገራል እዚች ትገባለች አይለም በሱ ምክንያት የአላህ ውዴታን አግኝቶ ጀነት የሚገባ በተቃራኒው ደግሞ ምንም ቦታ ሳይሰጠው አላህን የሚያስቆጣው ነው ደግሞ ወደ ጀሃነም መሄድ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የሙእሚንን ባህሪ ሲናገሩ ኢነል ሙእሚን እኮ ማለት يرى ذنوبه كأنه قائد تحت جبل የወንጀሉ የሚመለከተው እሱ ልክ ከተራራ ስር እንደተቀመጠ ተራራ ስር የተቀመጠ ይሁን ነገር ይናድባል ይወርቅባል ቢባል እንዴ ነው አስሬ እንዲያለ እየፈራ ነው አይደለ ይሁን ነገር ሊመጣብኝ ይላል አጋጣሚ ድንጋም ልንከባለልብኝ ይችላል የሚል ጥርጣሬ አይጠፋም አው የሆነ ፍራቻ ይኖረዋል ብለው በዚህ መልኩ ይመለከታል يخاف أن يقع عليه إن يوركبت يسجاله وإن الفاجر الله يطبقن نسوا الله أرجع يا رب والله فاجر جن كهونا له وانجلون يمين ملكته
የራ ذنوبه ከذبابና ልክ እንደ ዝንብ ነው መራ على انفه በአፍንጫው ላይ እንዳል አፍንጫው ላይ የሆነ ነገር ሲመጣ ቀላል እንደ ቀላል አይደለም አዎ እንዲመለከቷል ምንም ነገር አይመስለውም እንደተባለው ኸይር ስራዎች ነገ መልቀያማ ይመጣሉ ለዚህ ነው ቀደምቶቹ ራሳቸውን ይተሳሰቡ ነበር ዑመር ኢብኑ الخطاب رضي الله عنه ቅድም ያሉት ንግግር ላይ ሐሲቡ አንፉሰኩም قبل ان تحاسبوا ነፍሶቻችሁ መርምሩ ከመመርመራችሁ በፊት የሚመረምራችሁ ኦዲት የሚያደርጋችሁ አላህ ነው ምንም የሚተው ነገር የለም እያንዳንዱ ለሱ ቀላል ነው ما يلفظ الا لديه رقيب عتيد ሁለት አንድ የቁርአን አያ ላይ ሰዎች ከመቃብር በኋላ ከሞት በኋላ ህይወት የለም ብሉ የሚያሙ ሰዎችን ሲያነሳ زعم الذين كفروا الا يبعثوا قل بلى وربي لتبعثن እነዛ ካዲያ ሞገቱ አንከሰከስም ሲሉ قل በላቸው በላ እንዴታ ወረቢ በጌታ ይሁንብኝ والله لتبعثن ትከሰከሳላችሁ ثم لتنبؤن بما عملتم ከዛም ሲሰሩት በነበራችሁ ትነገራላችሁ 20 ዓመት 30 ዓመት 40 ዓመት 100 ዓመት ኦዲት ያርጓል ያንደን وذلك على الله يسير الى الله ቀላል ነው እና ሐሲቡ አንፉሰኩም قبل ان ራሳችሁ መርምሩ ከመመር ወዚኑሃ قبل ان تزنوا ስራችሁ ውስጥ ያዋጣል አባ ሁረይራ 5374 ሐዲስ አስተላልፈው ለዚህ ኡማ ሐያታቸውን በኢልም ጨርሰው ግን ሞት ሲመጣባቸው አለቀሱ ምን ነው ሲባሉ የሚሄድበት ሀገር ርዝመቱና ያስኩ ስንቅ ማነሱ ስለዚህ ይሄ ነው ራሴ ምን አለ የሚለው ነገር እስቲ ቀረካለ ታዕሊቅ አርጉበት ሐቂቃ ስለ ሙሐሰባ አላህ ያለውን ብለን ብንጨርሰው ደስ ይለኛል ምን ይላል አላህ Subhanahu Wa Ta'ala በሱረቱ الأنفال يا بني إنها إن تك مثقال حبة من خردل እንደው የአንዲት የእህል ዘር ፍሬ የምታክል እንካ ከጎመን ዘር ፍሬ አይነት ፍሬ የምታክል ኸይርም ስራቱን فتكون في صخرة أو في السماوات ይላል በድንጋይም ብትሆን በሰማይም ብትሆን እቺ አንድ ፍሬ እህል አስቡት የጤፍ አርጉት ከፈለጉ የስንዴ የገብስም ይሁን ሉቅማን ነው የሚሉት አዎ ሉቅማን ለልጃቸው ሲመክሩ ሱረቱ ሉቅማን ላይ የመከሩት ሱረቱ ሉቅማን ላይ 16ኛው አንቀጽ ላይ ሲመክሩት አንዲት የጎመን ዘር ፍሬ የምታህል በድንጋይ ቋጥኝ ላይም ብትሆን በሰማይ ላይም ብትሆን አው ፍል አርድ በመድር ላይም ብትሆን ያቺ አንድ ፍሬ ማለት ነው ያቲ ቢሃ አላህ ያመጣታል ካላህ የሚያመልጥ ካላህ የሚደበቅ የሚሸሸግ አንተ በጫካም ስራው በጨለማ በማትታወቅበትም ቦታ ስራው ያቲ ቢሃ አላህ ያመጣታል ኢነላህ ለጢፉን ኸቢር አላህ ረቂቅና ውስጥ አዋቂ የሆነ ጌታ ነው ምንም ቢደበቅ ነገር የለም ሱብሃንአላህ በጣም በሚገርም ሁኔታ ነው የሚገልጸው ወንخرج له يوم القيامه ይላል በሌላ አንቀጽ ሱረቱ الاسراء كتابا يلقاه منشورا ተዘርግቶ የሚያወጣው የሆነን መጽሐፍ ምን እናደርግለታለን ለእያንዳንዱ ግለሰብ እናወጣለታለን ይላል اقرا كتابك ያዝ ያንተን የሥራ ውጤት መዝገብ አንብብ አንተ ራስህ ለራሱ አው ራሱ كفى بنفسك اليوم عليك حسيبا ዛሬ በቃ ላንተ በመርማሪነት በኩል ራስ መስከር ራስየው ኦዲት ተደርጎ ተበጥሮ ምን ብሎ ይመጣል ማስተባበል አይችልም አው እንደውም እኮ ይላል ሰዓቱ ማልቋል ከኔም አንተም አልመሰከ አልፈልግም ይላል አላህን አንተ ወዳኛ አንተ ፈራጅ መላእክቶችም አይሆንም ይላል እናስ በቃ ሲል ምላስን ዝም በይ ከዛስ እጅ እግር የሰውነት አካል ባጠቃላይ ራሱ ላይ መሰከራል አላህ Subhanahu Wa Ta'ala ከዛች ቀን መከራና ጭንቀት አላህ ነጃ ይበለን የተከበራችሁ የፕሮግራማችን ተከታታዮች ፕሮግራማችን ይሄን ይመስል ነበር ነፍሶቻችንን ሁላችንም እንመርምር እንፈትሽ ኢታቂላህ ሐይሱ ማኩን አላህን ፍራ የትም ቦታ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ሁላችንም በየትኛውም ቦታ ጨለማም ቀንም አገር ውስጥም ከሀገር ውጭ በየትኛውም ቦታ ላይ አላህን መፍራት አላህ ይመለከታል የሚለው ነገር በውስጣችን አስቀምጠን ራሳችንን መርምር የዛሬው ፕሮግራም ይሄን ይመስላል አላህ Subhanahu Wa Ta'ala የሁላችን መጨረሻ አላህ ያሳምርልን ሰላም አለይኩም ወራህመቱላሂ ወበረካቱ بخليل فلق يتوحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተል ተመልካቾቻችን የተከታተላችሁ የምትገኙት ሶአይዱል ኸ የተሰኘውን መሰናዷችን ነው አብረን ቆይታ ያረግን ስለሆነ እጅግ ደስ ይለናል የተወሰኑ ሐሳቦችን ከዚህ ከኢትዮጵያ ሙስሊሞች የራሳቸው ማንነትን ከመግለጽ አካባቢያ ወይም ከመስራት አካባቢያ ለዓለም ራሳቸው እንዴት ነው ሊሸጡ የሚችሉት እንዴት ነው ዓለም እንዲረዳቸው ወይም ደግሞ የሚረዳቸው መንገድ ቅርጽ ሊሰሩ የሚገባው የሚለውን ሐሳብ
እያነሳን እንደ ማህበረሰብ የነበረን ነገር ያለንን ዕውቀት ያለንን የተማረ ኃይል እንዴት አድርገን ብንጠቀም ራሳችን በይሄ ነው የሚባል ማንነትን መገንባት እንችላለን የሚለውን ሐሳብ ያነሳን ነበር። እንግዲህ ኢትዮጵያ ውስጥ አገር ውስጥም ያለው ምሁራኑ ማህበረሰቡም እምነት አባቶች እንደዚህ መምህራን እና ሌሎች ምሁራንም አንድ ላይ በመሆን ሊሰሩ የሚገቡት ብዙ ነገሮች አሉ። ከዛ ውጪ ግን በተለያዩ ዓለማት ላይ በአሜሪካ በእንደነ ሳውዲ አረቢያ ካናዳ በተለያዩ ዓለማት ላይ በርካታ ዲያስፖራዎች አሉ። የማይካድ ነው። በቁጥርም ከፍተኛ የሆነ ሙስሊም ማህበረሰብ በውጪ ይኖራል ኢትዮጵያውያን። ነገር ግን ኑሯቸውን በውጪው ዓለም ያደረጉና የነሱ ማስተዋጽኦ እዚህ ጋር በጣም አስፈላጊ ነው። ዕውቀት እንግዲህ ከተለያየ አይነት መልኩ ይቀዳል። ያን የተቀዳውን ዕውቀት ወይም ልምድ አገር ውስጥ ካለው ጋር በመዋሃድ በመተሳሰር ከተቋማት ጋር በጋራ በመሆን ኢትዮጵያውያን ያላቸውን ነገር ደግሞ መግለጽ በጣም ይቻላል። ምክንያቱም በአንድም በሌላ መልኩ እኛ እዚህ ነን ያለነው እዛ ያሉ ሰዎች ናቸው ወክለውን ስለ ሀገራችን ሊያወሩ የሚችሉት ስለ ማንነታችን ሊገልጹ የሚችሉትና ያንን የመስራት ቀላል የማይባል ሚና አለ። ይሄንንም ሚና ግን እየተወጣ ያለ ይመስለኛል። ዲያስፖራው በራሱ በኩል ጥሩ እንቅስቃሴ ያለ ይመስለኛል። በተለይ ከድምጣችን ሲሰማ ጋርም ተያይዞ ከዛም በኋላም በተለይ ተቋማት ግንባታ ላይ ገንዘቡን በመላክ ምንም አይታማም። የድርሻውን እየተወጣ ነው የሚገኘው። ከዛም ግን ባሻገር የሚያስተናብር አካል ያስፈልጋል። ይሄንን አንድ ላይ የምንተሳሰረበት በመሃል ድልድይ ሆኖ ይሄ ስራ እንዲሰራ የሚያስችል ማዕቀፍ አሰራር በጣም አስፈላጊ ሆኖ ነው የምታገኘው። መልካም እንግዲህ እንደ ግለሰብ እንደ ማህበረሰብ የዲያስፖራው ሳይቀር ካነሳን መጨረሻ ላይ ሊሆን የሚችለው እንግዲህ ተቋም ነው። ተቋም አለን አይደለ? መጅሊስ የሚባል ተቋም አለን። ከፍተኛውን ደግሞ ድርሻ መውሰድ ያለበት እሱ ነው። እንደ ግለሰብና እንደ ማህበረሰብ ያን ከተወጣ በተቋም ደረጃ አንዳንድ ገዛ የተከሆነ እንደ ማህበረሰብም ሆነ እንደ ግለሰብ ሂደህ ማታስፈጽማቸው ጉዳዮች አሉ። ሰሞኑን አይተህ ከሆነም በሂጃብ ምክንያት ሴቶች ትምህርታቸውን አቆሙ ምናምን ሲባል እንደ አክቲቪዝም ሰው ማህበራዊ ሚዲያ ላይ ሊጮህ ይችላል እንጂ የመጨረሻውን ደረጃ ግን የማስፈጸም ኃላፊነት ተቋሙ ነው። በተለይ ደግሞ ታሪካችንን ከማስቀጠል አንፃር የቅርስ ክፍል ይኖራል ብዬ አስባለሁ። ባልና ቱሪዝም ላይ የሚሰራ ይህ ክፍል ጠንክሮ መስራት ይኖርበታል። መጽሐፎች እንዲዘጋጁ ማድረግ ይችላል። ፖሊሲዎች ሁሉ ያላካተታቸው ነገሮች ካሉ ፖሊሲ ላይ እንዲካተት ታሪካችን የማድረግ ኃላፊነት አለበት። ምናልባት ሁሌም አንድ ነገር ሲጀመር አዲስ ነው ትንሽ ይቀራል ኡዝር እንስተው እኔ ብዙ ጊዜ እንትን አላደረግም። ሂደት ይፈልጋል። ግን አንዳንድ ዋና የሚባሉ ነገሮች ላይ ጊዜ መስጠት አያስፈልግም። ገብቶ መስራት ይኖርበታልና መጅሊስም ፈጠን ብሎ በተለይ አክቲቭሊ ሆኖ ከማህበረሰቡ ሁሌ ጥቆማ ብቻ እንዲተከሰተ የሚለውን ነገርም ተከታትሎ ይሄ እሳት ከማጥፋት ይዘለለ ቀድሞ ሄዶ አሽትቶ ችግሮች ሲፈጠሩ እነሱን የማስተካከል ስልጣን አለው። ምክንያቱም እኔ አንተ ብንናገር ከግለሰብ የተለየ ኃላፊነት ወይ ደግሞ ስልጣን የለንም። ኃላፊነት ቦታ ላይ ያሉ አካላቶች ደግሞ ይሄንን የመስራት ግዴታ አለባቸው። ምናልባት ቅድም አንስተዋል ለጥቆማ ያክል ነው እንጂ ምናልባት ቦታውም አይደለም ጊዜውም አይደለም። ረመዳን በተለይ ሰዓት ውድ ሰዓት ነው። ብዙ ፕሮግራሞች አሁንም ይጠብቁናል። ስለዚህ ለነዚህ ፕሮግራሞች ሰተን እኛ ከነላይ ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለነበር ከልብ እናመሰግናለን። ማርኮ ሚላኖ አብሮን እየሰራ ይገኛል። ፒያሳ ኤሊያና ሞል አንደኛ ፎቅ እንዲሁም ደግሞ 4 ኪሎ ድንቅ ስራ ህንጻ ላይ ይገኛሉ። ከልብ እናመሰግናለን። እናንተም ተመልካቾቻችን አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀጣይ አፍሪካ ቲቪ ፕሮግራሞች ይቀጥላሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የረመዳን ክስተቶች የተሰኘው ፕሮግራም ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 26ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን 26ኛው ዕለት 6ኛው ዓመተ ሂጅራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተቡክ ዘመቻ የተመለሱበት ዕለት እንደሆነ የታሪክ ባለሙያዎች ዘግበውታል። በዚሁ ዕለት በ808 ዓመተ ሂጅራ ኢብን ኹልዱም ሕይወቱ አልፏል።
በዚሁ በ26ኛው የረመዳን ዕለት በ1353 ዓመተ ሂጅራ የቱርኩ መሪ ሙስጠፋ ከማል አታቱርክ የሚለውን ስያሜ አገኘ። በዚሁ 26ኛው ዕለት የሙስሊም ወታደሮች ፈረንሳይን ለመያዝ እንቅስቃሴ ጀምረዋል። ጊዜው 114 ዓመተ ሂጅራ፣ መሪው ደግሞ ኢብን ማሊክ አልኸውለኒ ይሰኛል። በወርሃ ረመዳን 26ኛው ዕለት 584 ዓመተ ሂጅራ በሰላሐዲን አልአዩቢ የተመራው የሙስሊሞች ወታደር የመስቀል ጦረኞችን በማሸነፍ ሐጢም የተባለውን ግዛት በሙስሊሞች ቁጥጥር ስር አድርገዋል። ሱልጣን አህመድ ሁለተኛ የኡስማንያ መንግስት መሪ ሆነዋል። በዚሁ ቀን በ544 ዓመተ ሂጅራ ፈኽሩዲን አራዚ የታሪክ ባለሙያው በድረዲን አልአይኒ በ762 ዓመተ ሂጅራ ሱዳናዊ ጠቢብ አብደላህ ጠይብ በ1339 ዓመተ ሂጅራ ተወልደዋል። እንዲሁም የአባስያው መሪ አቡ ጃዕፈር አልመንሱሪ አራሺድ ቢላህ በ582 ዓመተ ሂጅራ 20ኛው የኡስማንያ ገዥ ሱለይማን በ1102 ሕይወታቸው አልፏል። አላህ ይዘንላቸው። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና